ወይዘሮ ዝናሽ ሰንበቶ የሚባል ግለሰብ በመግደል ወንጀል ተጠርጥረዋል። አሁን ወደ ጣቢያ እንሂድ። ምንድን ነው የተፈጠረው? እባካችሁ ተረጋጉ። እባካችሁን ተረጋጉ። ወንጀሉን ለመፈጸማቸው ይኸውልህ ማስረጃ ደርሶናል። እንግዲህ ላችሁ እሺ በሉኝ። የተሳሳተ ነገር ይኖራል። እባካችሁ እሺ በሉኝ። እማዬ አባዬ እባካችሁ ጥላችሁ አትሂዱ። እባክሽ ተረጋጊ እባክሽ። ክብራትና ክብራት ውድ የቻናላችን ተመልካቾች እንደምትቆያችሁልን የዛሬውን የኑሐሚን ክፍል እንዴት ተመለከታችሁት? ቆንጆ ምርጥና አሪፍ ሳቢም እንደነበር አንጠራጠርም። ክብራትና ክብራት ውድ የቻናሌ ተመልካቾች እንግዲህ በዛሬው ክፍል እንደተመለከታችሁት አቶ ሰንበቱ በሕይወት አሉ ወይም ደግሞ የዳጊ አባት በሕይወት አሉ። ይህም ነገር እንዳልነው ነው የሆነው። በሕይወት ነበሩ፣ ግን እንዴት የሚለው ነገር አጠራጣሪ ነው። ምክንያቱም ሲቀብሩ ምናምን ብዙ ነገር ነው ያየነውና ከመቃብራቸው መቼስ አድርገው አልተነሱም ብለን ተስፋ እናደርጋለን። ወይ የተሳሳተ ነገር ነው የቀበሩት ወይ እንዴት ሊያመልጡ እንደቻሉ ይሄ በጣም የሆነ ከአንድ ፊልም ሁላ የማይጠበቅ ነገር ነው የሰሩትና ድራማው ላይ እስቲ ምን ሊያስመለክቱን ይችላሉ? አቶ ሰንበቱ እንዴት አምልጠው ነው በሕይወት ሊኖሩ የቻሉት የሚለውን ነገር አብረን የምናየው ይሆናል። እስቲ ልክ እንደኔ ወይዘሮ ዝናሽ ታስራሉ ብላችሁ ያሰባችሁ ቤተሰቦች ሀሳባችሁን ኮሜንት ላይ አስቀምጡልን። ዳጊ መቼስ በአባቱ በሕይወት መኖር በጣም ደስ ይለዋል። ምንም እንኳን ኑሐሚን በፍቅር ቢያጣትም አባቱን ሕይወት ድጋሚ ፈጣሪ እንዲያው ስለረዳው በጣም በዚህ ነገር ደስተኛ ይሆናል ብዬ አስባለሁ። ምክንያቱም አባትየው በሕይወት ባይኖሩ ኖሮ አምራን ትክክል ናት ብሎ ያስብ ነበር እና ደግሞ የገዛ ወንድሙን እናቱን እንዲሁም ደግሞ ለሁሉም ለቤተሰቦቹ ጠላት ይሆን ነበር። ለኑሐሚን እንኳን ሳይቀር ለሁሉም ርህራሄውን እንኳን የሚያጣ ነበር ይመስለኝ። እንግዲህ ክብራትና ክብራት ቻናላችን ተመልካቾች እንደተመለከታችሁት የዛሬው ክፍል በጣም ምርጥና ገራሚና አስገራሚ የሆነ ድራማ ነው። እንግዲህ የመጨረሻው ክፍል ላይ አቶ ሰንበቱ መጥተው ነው ያለቀው። ክብራትና ክብራት የቻናሌ ተመልካቾች ቀጣይ ክፍል ላይ ምን የሚከሰት ይሆናል? እስቲ ግምታችሁን ኮሜንት ሴክሽን ላይ እያስቀመጣችሁልን። ኑሐሚን ክፍል 83 ይለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለመለቀላችሁ ይህንን ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን።